ሌላ ችግር ነው የሚመጣብን። ምንም ማድረግ አልችልም። ሙቤ ምን አማራጭ አለ? እሺ አማራጭ ስጠኛ እኮ ተረጋግተን ነው በመነጋገር ነው እንጂ እንደዚህ ለምንድን ከሱስ ምገባው? በቃ ከሷል ወንድሜ ነው እኮ እኔ መክሰስ አቅቶኝ ነው። እና ምን እያልሽ ነው? እኔ መክሰስ አቅቶኝ ነው። ዛሬ ነው እየወገንሽ ነው ብዬ ትዳርሽ ነው የምታስበው። አንቺ ወንድምሽ አትንኪኝ ብዬ ነው አትንኪኝ። በቃ አታናጅኝ። እኔ አይደለም ችግር ከሱ ነው ከኔ በቃ አንቺም አንድ ነሽ። ያው ነሽ አንቺም አንድ ናችሁ ብዬ እንደዚህ አትበላት። እሷ ሙቤ ለኔ የምታስብልኝ እኮ ማለት ነው። ያኔ ነበር የምታስወጣልኝ። ለምን ነው የምታስወጣው? ይኸውልህ አሁን እኮ ተነጋግራችሁ ከሷ ጋር እናንተ ናችሁ መወሰን ያለባችሁ። ተነጋገርን እኮ ሙቤ መፍትሄ አጣውኩ። ግራ ገባኝ እኮ ምን ማለት ይሆናል? ከሱን ለምን ይፈልከው? በቃ ከሷል አሳስረዋለሁ። ምን አረጋግ? አሳስረዋለሁ አይደለም ምን አረጋግ? ትዳራችን እየበጠበጠ ነው። አሳስረዋለሁ ነው እኛ አንድ ላይ እንዳንሆን የከለከለን እሱ ነው። አሳስረዋለሁ ማለት ነው። አንተን ታግሻለሁ። አሁን ደግሞ በእኔ በኩል ያለውን ነገር እስከምጨርስ መታገስ አለብን። ምንም አልታገስም ብዬ ለአንድ ደቂቃ ከዚህ በኋላ አልታገስም። ለአንድ ደቂቃ ልታገሳችንም እከሰዋለሁ። እየሰማሽ እከሰዋለሁ፣ አሳስረዋለሁ። ናም ስራት አድርገ ለምንድነው ይታሰራል? ይገባታል። ከህግ በላይ የለም ማለት ይገባታል። ብዬ አትጭፉብኝ እንዴ! ወንድሜን መክሰስ አልችልም። ዛሬ እንደሱ ነው የምትቆረቆሪለት። እኔ እየተቆረቆርኩ አይደለም። ዛሬ ትዳርሽን ልበልኝ ነው አሰብሽ። እንደዛ ከዚህ በኋላ ምንም የቤተሰብ ነገር አይመለከተኝም። ምን ማለት ነው? በቃ አሳስረዋለሁ። ስማ እኔን ያገኘኝ እኮ በእነሱ ነው። እየወገንሽ ነው እኔን እንደዛ እኔን እያስመታኝ እያስወጣኝ ከቤት ደስ ብሎሻል አይደል? እሺ ቆይ ደስ ብሎሻል አይደል? ነው ብዬ አይደለም ና ቁጭ በል። እሷ እኮ ደስ ብሏታል እኮ ሙቤ። ይኸውልሽ አሁን ምን መሰለሽ ማድረግ ያለባችሁ፣ ቆይ አዳምጠኝ። ወደ መክሰስ ምናምን ውስጥ አይደለም መግባት ያለብን። በቃ አማራጭ የለማ ሙቤ። ማሳሰር አለብኝ ይሄን ሰው። ለምን እንደዛ አይነት ነገር አማራጭ የለኝም ከዚህ በኋላ። አሳስረ ምን የምታገኘው ነገር አለ? በቃ ሲታሰር እኔ ትዳሪ መያዝ እችላለሁ። እኔ አልፈልግም ብለህስ በዛ ሰዓት ምን ማለት ነው? ምን ማለት ነው? እንዴት እሱ ነው የምፈልገው? ወንድምሽ ጋር መኖር ነው የምፈልገው? ቤተሰብን እንደዚህ አድርገን የምቀበል ይመስላል? ኖ እንደዛ እኔ ምንም ብትይው ብዬ አሳስራለሁ። ተሳስተ እንደዛ ብታረግ ሙቤ ካለሽ ብዬ እኔ ለምን ማታዳምጡ? ሙቤ ያዳመጥኩ እኮ አንተም ብዬ እኮ ነው አሁንም እኮ የመጣሁት አይደል? ይሄን ሸርበ መጣህ ደግሞ እንደዛ ነው። በቃ ይበቃኛል። እኔ ደክሞኛል። ሌላ ችግር ውስጥ ነው አሁን የምንገባው። ከቤተሰብ ጋር መነካካት ደክሞኛል። እኔ ሙቤ ደከመኛ እኮ ተረጋጋ። አይ ቤተሰብም ማስፈልጋለሁ የምትል ከሆነ ማለት ሞክረው ነው። እኔ ግን እስከ አዳምጠኝ። ከኔ ነው ትዳርሽ ወይስ ከወንድምሽ ነው ትዳርሽ? ድረስ ያጠፋውን ነገር ለማስተካከል ትዕግስት አድርጌ ማለት ነው። ምን ማለት ነው? አሁን ደግሞ በእኔ በኩል ነው ችግሩ። እኔ እሱን አሳምኜ የልብ ልብ እንዲሰጠሽ ነው። የልብ ልብ እንዲሰማ እንደዛ አይደለም። ይኸውልሽ አሁን ብዬ የልብ ልብ እንዲሰማው ቆይ ያርግሻል። እሺ አንዴ እኔ ላውራ። እሺ አውራ ሙቤ። እሺ በቃ እኔ አሁን በቅቶኛል። በቅቶኛል። እኔ ደክሞኛል። እኔ ትዳሬ፣ ቤቴ፣ ልጆቼ ናፍቀውኛል። እኔ መሰቃየት የለብኝም እንዴ? ቤት እያለኝ ቤት እንደሌለኝ ጎዳና ለጎዳና ሆቴል ለሆቴል ያኔ እሱን ማሰብ ያለበት ሳታጠፋ በፊት ነው። በቃ እኔ ፊትም አላውቅም። እያወቅሁ ያጠፋሁት ነገር የለም። በቃ ትክክል ነው። ገብቶሃል አይደለ? እያወቅሁ ያጠፋሁት ግን ደግሞ ከሱስ የሚያጋባን ምንም ነገር የለም። የመጨረሻ ውሳኔ ነው። የመጨረሻ ውሳኔ ነው። እንደዛ ከሆነ ወንድሜ ነው ወንድምሽ ወንድሜ ነው ብዬ እስከዛሬ ድረስ ታገስኩኝ፣ እየተናኩኝ እንደ ውሻ እየተጎተትኩ ከቤቴ እየወጣሁ ውብዬ። አንቺ ግን የኔ ቁስል ምንም አይሰማሽ። አስገድዶ እያስወጣ ያንቺ በጋር ደስ ብሎሽ ነው። አትውጣ እያልኩ አይደለ? ትተኝ ወጣው። ደስ ብሎሽ ነው አይደለ? ውብዬ ደስታሽን እያከበርሽ ነው አይደል? በቃ ሻቁም ነው። እኔ ሀሳብ ምን መሰለሽ፣ በእናንተ መሀል ማንም ሰው መግባት የለበትም። በቃ ይሄንን ነገር ተረጋግተሽ የምሬን ነው አንቺ ነሽ ማስተካከል የምትችይው። ሙቤ በሰዓቱ እኔ ጋር ማንም ሰው ስለሌለ ናልኩት መጣ አይደለ? መጣ። ከሱ ጋር ደግሞ አልተስማሙም። መመለስ የለበትም ነው። ወደ ትዳሩ ከተመለሰ ደግሞ ግዴታ ሽማግሌ መላክ አለበት ተባለ አይደለ? እኔ ያንን ለማስተካከል እየሞከርኩ እሱ እንኳን እኔን ታግሶ አብሮኝ አይቆምም። እያባረረኝ ነው ሄዳለሁ ብሎ እኔን ትቶ ነው የሚሄደው። ከወንድሜ ጋር አጋፍጠኝ እኮ ተተኝ። ይሄ የመጨረሻ ውሳኔ ነው። ምንም ብታረጊ አልቀይርም። ይኸውልህ እያለች ያለችው እኮ ትንሽ ጊዜ ብቻ ነው እያለች ያለችው። የምንም ጊዜ እኔ ልሙት እንዴ? ቆይ ምን ማለት ነው? እሺ ስንት ጊዜ ልጠብቅ ነኝ? ትንሽ ጊዜ ነው። 3 ወር ሙሉ 4 ወር ሊሆነኝ እኮ ነው ከቤቴ ወጥቼ። እንዴ እስከ መቼ ነው የምጠብቀው? ነው መጀመሪያ የሚወጣው በፍላጎት ነው። አሁን ነገሮችን እንዳስተካከል ጊዜ ስለያልኩ ነው። አይ ምትል ከሆነ ወደ ክስ የምትገባ ከሆነ ግን ክሰሰው፣ ግን ከኔ ጋር የመጨረሻ ነው። ይሄ ነው በቃ። ውብዬ ምንም ብትይ ማለት ነው። ከቤተሰብ ጋር መጋጨት አልፈልግም። ምንም ብትይ ማለት ነው።
እሱን ከመክሰስና ከማሳሰር ወደ ኋላ እንደማልል ይሄን ተከታተል። አሁንም ላገኘው ነው የመጣሁት። የመጨረሻው ምታጣል ገባህ አይደል? ይሄን ወገንተኝነትሽን በቃ እኔ ወገንተኝነት አልወኩም። ለሱ እየወገንሽ ማለት ወንድሜ ስለሆነ ማለት እኔም ወንድሜ እኮ ነው፣ ግን ደግሞ መስመር አልፏል። እስካሁን የታገስኩት ለአንቺና ለቤተሰቦችሽ ብዬ ነው። በቃ ስለዚህ አሁንም ለቤተሰቦችሽ ስትል ከዚህ በኋላ የምከፍለው መስዋዕትነት የለም። በቃ አሳስረዋለሁ ብዬ የመጨረሻ ውሳኔ ነው። አታስቀይርኝ ነው ማንም አያስቀይርኝ። አልሰማህም ሙቤ እንዴ? እኔ ተሰቃይቻለሁ። እሱ ራሱ እኮ ሌላ ችግር ነው። አላሳዝንም እኔ እሱም ሌላ ችግር ነው። እንዴ እሱን አሳሰርክ ማለት ከሷ ቤተሰብ ጋር ተነካካ ማለት ነው። ችግር የለውም በቃ ያ ማለት እኔ እሱን እወጣዋለሁ። ችግር እንዴት ነው የምትወጣው? በቃ እንዴ ይሄንን ነገር ያልተወጣ ሰው እንዴት ነው ያንን ነገር የምትወጣው? ማንም ይሄንን ሐሳብ አያስቀይረኝም። በቃ ነው ነገር ባይሆን እሷ ነበረች ማሳሰር የነበረባት። እሷ ነበረች እንደዚህ ሲፈነጭ የእናቴ ልጅ ላሳስርልህ እንደዚህ ሲፈነጭ ማለት ነው። አንቺ ነበርሽ ቀድመሽ ማሳሰር የነበረብሽ። እሱ እኮ ልክ ነው። ልክ ነው። እኔን እንደዛ እያስመታ እንትን ማለቱ ልክ ነው። ማስመታቱ ልክ ባይሆን